ከህዳሴ ግድባችን አንዱ ሁለተኛው በነዳጅ መውጣቱ ሶስተኛ ማዳበሪያ መጀመሩ በትንሽ አመታት የሚጠናቀቅ መሆኑ ሌላው የብሪክስ አባል መሆናችን ስለዚህ ኢትዮጵያ ከፀሐይ በታች የሚከለክላት ነገር እንደሌለ ሀብታም ሀያል እየሆነች እንደሆነች ነው ያለንና እስቲ አቶ ኃይሌ ወደ ሌላ ቦታ ሳይገቡ ወደ ሌላ ሳይገቡ በዚህ በተናገርኩት ብቻ ነው ፕሮግራማችን ይሄን ነው ሰላም ያመጣልን ነው የሚያመጣልን ሰላም በሰላምና እርቅ አይደለም እኛ የምንሰራው ይሄ ቴሌቪዥን የሚሰራው ስለዚህ ሰላም ካለ ነው እነዚህም መጽደቅ የሚችሉት እነዚህ ማምረት የሚችሉት እነዚህ ማደግ የምንችለውና እንዴ ምን ይሉናል እሺ አመሰግናለሁ ክቡር አምባሳደር እና እንዲሁም ጎ ቴሌቪዥን በጣም ነው የማመሰግነው ያው ጎ ቴሌቪዥን ለኢትዮጵያውያን እየሰራው ያለው ነገር ተአምር ነው ማለት ይቻላል ማለት ነው እና በኢትዮጵያ ሕዝብ በሰላማችን ለህዝቡ ያለው ክብርና ለአገሪቱ አንድነት ያለው ክብር ይሄ ቴሌቪዥን በጣም ምስጋና ይገባዋል ብዬ አምናለሁ እና ምንድነው በአሁኑ ዘመን በ21ኛ ሴንቸሪ ማለት ነው ፖለቲካ ማለት ኢኮኖሚ ነው ሰላም ማለት ኢኮኖሚ ነው ጦርነት ማለት ኢኮኖሚ ነው ሁሉም በኢኮኖሚ ዙሪያ ነው የሚሰራው አንድ ሀገር በኢኮኖሚ ጠንካራ ከሆነች በሁሉም ጠንካራ ናት ተብሎ ነው የሚወሰደው ማለት አሁን ዓለም ያሽከረከሯት ያሉ አገራት እነ እንግሊዝ እነ አሜሪካ እነ ጀርመን በኢኮኖሚ ጠንካራ ናቸው እና ወደኛ ስመለስ አሁን ወደ ህዳሴ ግድባችን ስንመለስ ህዳሴ ግድባችን ለኢትዮጵያ ቤንችማርክ ነው ስለተነተናችሁት ማለት ቤንችማርክ ነው ባለ ሰዓት ብድር ተከልክለን አይችሉም ተብለን አቅም የላቸው ሁኔታል እንደምንችል አሳይተናል እና ለአንድ አገር ሰላምም እድገትም ወሳኝ ኤሌክትሪክ ፓወር ነው ኤሌክትሪክ ፓወር ካለ ትልል አሁን ህዝባችን ምንድነው የሚያስበው ለምንድነው ይሄ መንግስት ፋብሪካ የማይመሰረት ለምንድነው ይሄ መንግስት ኢንዱስትሪ የማይመሰረት ይላል ፋብሪካ ልትመሰረት ኢንዱስትሪ ልትመሰረት እርሻ ልታስፋፋ የኤሌክትሪክ ፓወር ቁጥር 1 ነው ኤሌክትሪክ ፓወር ከሌለ ማዳበሪያ ፋብሪካ አይሰራም ኤሌክትሪክ ፓወር ከሌለ መኪና ፋብሪካ አይሰራም ብስክሌት ፋብሪካ አይሰራም ሁሉም ባቡር መንገድ አይኖርም ስለዚህ ህዳሴ ግድባችን ከነበሩ የነበረን የኤሌክትሪክ አቅም ተጨማሪ አቅም አምጥተዋል የተለያዩ በእርሻ ሰፋፊ እርሻዎች እንዲኖርን ድጋፍ አለው በኢሪጌሽን በመስኖ ልማት ትልቅ ለውጥ ያመጣል በፋብሪካዎች በኢንዱስትሪዎችም ትልቅ ለውጥ ያመጣል ህዳሴ ግድባችን ብለን ነው የምናስበው ስለዚህ ለወደፊት ደግሞ ሌሎች ተጨማሪ እንደዚህ ሲሰሩ በፓወር በኤሌክትሪክ ፓወር ጠንካራ ከሆነን ኢንዱስትሪም ፋብሪካም እርሻም ለማስፋፋት በሁሉም ዘር በሰርቪስም በሆቴሎችም በቱሪዝምም ብንሄድ ባክቦን ነው በቃ አከርካሪ አጥንት ነው ኤሌክትሪክ ለአንድ ሀገርና እኛ ኢትዮጵያውያን ከህዳሴ ግድብ ያመጣ ነው ምንድነው ቁልፍ ፓወር እኛ ጋር እንዳለ ጎረቤት አገሮች ሁሉም ከኛ ጋር ኤሌክትሪክ ፓወር ይገዛሉ እኛ ጋር ስለዚህ በሁሉም ዘርፍ እኛ ጠንካራ ሆነን የምንወጣ ዓለም ወደኛ የሚመጣው ህዳሴ ግድብ ስለተመረቀው ስለጨሆንበት አይደለም ኢኮኖሚ ላይ የሚያመጣው ተጽዕኖ ስለሚገባው ነው በሁሉም ዘርፍ ለውጥ ሊያመጣ ስለሚችል ነው ሌላ ቀጥሎ በኒውክሌር እና በጋዝ ስንመጣ ተመጋጋቢ ነው አሁን በኢኮኖሚክስ በአገር ኢኮኖሚ እድገት ቫልዩ ቼን የሚባል ዝም ብሎ የተበጣጠሰ እዛ ፋብሪካ እዚህም ኤሌክትሪክ እዛም ምናምን አይደረግም ቫልዩ ቼን ፓወር አግኝተናል ሌላ ተጨማሪ ኒውክሌር ስናበለጽግ ለፓወር ነው ይሄ ለኤሌክትሪክ ፓወር ነው ጉንጩ ዋናው ማለት ነው ስለዚህ ይሄ የሰላማዊ ኒውክሌር ማበልጸግ ሲባል ለኤሌክትሪክ ፓወር ነው ስለዚህ ሌላ ካለን ከውሃ የምናገኘው የኤሌክትሪክ ፓወር ተጨማሪ የኒውክሌር ፓወር ስናገኝ አሁን ጋዝም ሲጨመርበት ሶስቱም ተመጋጋቢ ናቸው ከውሃ የምናገኘው የኤሌክትሪክ ፓወር ከኒውክሌር የምናገኘው የኤሌክትሪክ ፓወር ከጋዝ የምናገኘው የኤሌክትሪክ ፓወር እነዚህ ተጨምረው ከዓለም
እንደነ ቻይና እስከ እንደነ ኮሪያ እንደነ ጃፓን ደረጃ ያመጣናል። ይሄን ሲመጣ ፎሬን ዳይሬክት ኢንቨስትመንት የሚባል አለ። የውጭ ኢንቨስትመንት ወደ ኢትዮጵያ የሚመጣው ካሁን በፊት በነበረው ስርዓት ይሄ ኢንዱስትሪ ፓርክ ተጀምሮ ነበር። ኤሌክትሪክ ፓወር አልነበረንም። በምን ይስሩ ኢንቨስተሮች? ኤሌክትሪክ እጦት ነበራቸው። አይተነው ሐዋሳ አለ፣ አዳማ አለ፣ እዚህ ቅሊንጦ አካባቢ አለ፣ መቀሌ፣ የተለያየ ቦታ ግን የኤሌክትሪክ ፓወር እነሱን ማንቀሳቀስ የማይችል ሳንይዝ ፋብሪክ ኢንዱስትሪያል ፓርክ መሰረትን። ኢንቨስተሮች ኤሌክትሪክ አጡ። በምን ያሉ? ስለዚህ ቫልዩ ቼይን ሳይገባቸው ነው ያ ኢንዱስትሪያል ፓርክ የመሰረቱት። ኢንዱስትሪያል ፓርክ አሁን ነው መመስረት የነበረበት። አሁን ያሉት ኢንዱስትሪ ፓርኮቹ ይስፋፋሉ። ቻይና ይመጣል፣ ህንድ ይመጣል፣ እንግሊዝ ይመጣል፣ ጀርመኒ ይመጣል ኢንቨስተሮቹ። ምክንያቱም በቂ የኤሌክትሪክ ፓወር አለን ማለት ነው። ከኒውክሌር፣ ከጋዝ፣ ከህዳሴ፣ ከዚህ ከውሃ ከሃይድሮ ኤሌክትሪክ ፓወር የሚመጣና ኤክስፔክት የሚደረገው በጣም በመቶ ሺዎች ኢንቨስተር ይመጣሉ ከእንግዲህ። ምክንያቱም የኤሌክትሪክ ፓወር እጥረት የላትም ኢትዮጵያ ከእንግዲህ ማለት ነው። የሃይድሮ ኤሌክትሪክ ፓወር አለ ፕላስ የኒውክሌሩ በአጭር ጊዜ ነው የሚጨረሰው። ጋዙ ኦልሬዲ ወጥተዋል። ስለዚህ ኢትዮጵያ ከአፍሪካ አይደለም ከዓለምም ተመራጭ የኢንቨስትመንት አገር ትሆናለች ነው። ይህ የማይገባቸው ግን በጣም በርካታ ኢትዮጵያውያን ምሁራን፣ ዶክተሮች፣ ፕሮፌሰሮች አሉ። አንደኛ ያለ ሙያቸው ገብተው የሚዘባርቁ አክቲቪስት ነን የሚሉ የግብፅም የኤርትራም የሌላ ተቀጣሪዎች ማለት ነው። ሙያ ይፈልጋል የኢኮኖሚክ ዲቨሎፕመንት እና የአንድ ሀገር የፊውቸር የማየት የመተንበይ ጥልቅ የኢኮኖሚ ሙያ ይፈልጋል እንጂ በፈቀደ አክቲቪስቶች ሊተነትኑት አይችሉም። እና ኢትዮጵያ በዚህ ፓወር አለች በአሁኑ ሰዓት ብዬ ነው የምወስደው። ሶስተኛው ወደብ ስንመጣ ወደብ በነገራችን ላይ እኔ የማምነው ርስታችን ነው ብዬ ነው። ይገባናል ወይም ፍቃድ የምንጠይቅ ርስታችን ነው። አሁን ሂስቶሪካል ታሪኩ ምን ብዙ ነው የሚወራው ትርክትና ተረክ እሺ አጠቃላለሁ እና ወደብ ምንድነው ለዛኛው ምንድነው ጥቅሙ? ወደብ ርስታችን ነው ስል የኛ ነው ማለት ነው። እንኳን ወደብ ኤርትራም የኛ ናት። ምንም ይሄ ባሻጥርና በሴራ የተፈጸመ ነገር ነው። ይሄ የግብጽ የአረቦች የሻዕቢያና የህወሓት ሴራ ነው እንጂ የኛ ናት ብዬ ነው የማምነው። እና ወደብ ምንድነው ጥቅሙ? ኤሌክትሪክ ፓወር አለ፣ ማዳበሪያ እናወጣለን፣ ሰፋፊ እርሻለን በአሁኑ ሰዓት እና ከብሪክስም ብሪክስ ማለት ከነ ቻይና ከነ ህንድ ከነ ሩሲያ ሰፊ ኢኮኖሚ ገበያ ያለን ወደብ ያስፈልገናል። በአገራችን በሚሊዮን ቶንስ እናመርታለን። እኔ ዝም ብዬ አይደለም የማወራው። ለምሳሌ ትናንት አምባሳደር ሲደውልልኝ መንገድ ላይ ሮቤ ነበርኩ ወደዚህ የመጣው 700 800 ኪሎ ሜትር ስንዴ አይቼ ነው የመጣሁት ማለት ነው። ላሳያችሁ እችላለሁ። እና ዝም ብዬ ከመሬትን እና እዚህ አሜሪካም አውሮፓ ሆኖ የሚያወሩ እኔ አክቲቪስቶች ወይም አንዳንድ ምሁራንን ባዮች ማስተላልፉ እና እዚህ አዲስ አበባ ቁጭሎም ሰላም የለም ኢኮኖሚ እድገት ብለው የሚያወሩ ምሁራንም ይሁኑ አክቲቪስቶች ወጣ ብላችሁ 100 ኪሎ ሜትር 200 ኪሎ ሜትር ወጣችሁ የኢኮኖሚ ለውጥ የኢኮኖሚ እድገት እዩት ብዬ ነው። ቁጭ ብለህ ማውራት አይደለም። ወጣ ብላችሁ ወደ ኦኬ ማዳበሪያው ያው ኤሌክትሪክ ፓወር አለን። ማዳበሪያ ስትሰራ ሰፊ ኤሌክትሪክ ፓወር ነው የሚያስፈልግ። ኤሌክትሪክ ፓወሩ ተገኝተዋል። ማዳበሪያው ይመጣል። ማዳበሪያ ከመጣ ደግሞ ኢትዮጵያ ከ30 ሚሊዮን ሄክታር መሬት በላይ አላት የሚለማ በመስኖና በእርሻ ማዳበሪያው ነበር ቁልፍ ማኖቃችን። ማዳበሪያው በዚህ 3-4 ዓመት ከወጣ አሁን ያለው ተአምር የእርሻ ልማት የእርሻ ሜካናይዜሽን ልማት ካሁን በፊት ተሰርቶም ታይቶም የማይታወቅ ማዳበሪያው ሲመጣ እንኳን ለኢትዮጵያ ለአፍሪካ ለዓለምም በቂ ምርት አለን እና ከዓለም ቁንጮ የኢኮኖሚ ሀገር እንሆናለን ተብሎ ነው የሚጠበቀው። እናመሰግናለን። እድሜና ጤና ይስጥዎት ምሁሩ አቶ ኃይለ ሥላሴ። አሁንም አጠራጠር እያደረግን እያሳለፍን ነው ያለነው ብዙ እያየሁ ነውና ከሚያቆም እያልኩኝ ነው። አቶ ብርሃኑ እንግዲህ አይተውታል ሁሉም ነገር። ስለ ህዳሴ ግድባችን እንዴት ነው የምንጠብቀው? ወጥቷል። እያመረተ ነው ያለው። ወርቃችን እያመረተ ነው ያለው። ባህር በራችን ተዘግቷል። ስቲል አልተከፈተም። ዝግ ነው ያለው። እንዴት ነው የሚከፈተው?
ማዳበሪያ ፋብሪካችን ተጀምሯል። እንዴት ነው የምንጠብቀው? እንዴት ነው የምንደግፈው? ነዳጅ ወጥቷል። እንዴት ነው የምንደግፈው? እስቲ በዚህ ላይ። እሺ፣ አመሰግናለሁ። በተለይ በታላቁ ህዳሴ ግድብ ዙሪያ ላይ ኢትዮጵያ ታላቅ ስራ ሰራች በኔ ግንዛቤና ትንታኔ ሁለት መሰረታዊ ነገሮች ነበሩ በዛ ውስጥ። አንደኛ ህዝባችን ነው። ህዝብ በራሱ ጊዜ በራሱ ገንዘብ በራሱ ሰው ኃይል ያሰራው ህዳሴ ግድብ ህዝቡ በዛ ላይ ከፍተኛ አስተዋጽኦ አድርጓል። ሁለት የመንግስታችን ጥንካሬ በተለይ በታላቁ ህዳሴ ግድብ አሁን ሲባል እንደነበረው በተለያየ መልክ ሲከለከል የነበረው በተለይ በዚህ ጉዳይ ላይ ገንዘብ እንዳናገኝ ታላቅ ሴራ ሲሰራ ነበረው። እሱም ብቻ አይደለም፣ ወደ 17 ጊዜ ተከሰን መልስ ያላገኘው ፍርድ ያላገኘው ውሳኔ ያላገኘውን የኢትዮጵያ መንግስት ያንን ዘሎ አልፎ የነሱ ድርድርና የነሱ ክስ አልፎ ታላቁ ህዳሴ ግድብ ከ1 ከ2 3 4 ድረስ እስከሚሰራ ወደ ስራ በመግባቱ ታላቅ ድል የሚሰራ ነው በዛ ጉዳይ ላይ። ምክንያቱም የጥንካሬያችን ነው። ጥንካሬያችን በመጠንከራችን የነሱን ትርክት ከመስማቱን ትቶ ወደ ስራ ገብቶ በተግባር እየሰራ ታላቁ ህዳሴ ግድብ ተጠናቀቀ። ስለዚህ ታላቅ ድል የሰራ ነው እዛ ላይ ነው። ሌላው የታላቅ ህዳሴ ግድብ የኤሌክትሪክ ፍጆታ አግኝተናል። አዎ ተሰሚነትንም አግኝተናል። አሁን በዓለም ደረጃ ላይ እይታ ያለንበት እይታ ወንድማችን ከዛ ሲያነሳ እንደነበረው አሁን ኃይል ፈርጠም ማለት ጀምረዋል። አሁን ማንነታችን እያረጋግጥን ያለ ነው። በተለይም አሁን በዓለም ላይ እነዚህ ቬቶ ፓወር የሚባሉ እኮ ኢኮኖሚ ነው። ወንድማችን ሲያነሳ ነበር ኢኮኖሚ ነው። በኢኮኖሚ ዘልቀን ግን ከጠነከርን አንድ ከሆን የማንሰራ ነገር የለም። ከፀሐይ በታች እንዳልከው አሁን መስራት ያለብን እንደኔ ግንዛቤ ነዳጅ ወጥቷል። በጣም ታላቅ ብስራት። በተለይ ነዳጅ ወጣ ማለት ኢኮኖሚ አደገ ማለት ነው። ነዳጅ ወጣ ማለት የኑሮ ውድነቱን ሲያንቀነቀኑ ነበሩ። ሰው እየተራበ እንደዚህ የተባለ የሚባለው ነገር አከርካሪያቸው ነው የተመታ ጠላቶቻችን። አንድ አክቲቪስት ያው የምታውቁት ባለፈው ጠቅላይ ሚኒስትሩ ከእንትኑ በፊት መሰረተ ድንጋይ ከማስቀመጣቸው በፊት ሌላ ነገር ሲያደርጉ ሌላን ስል ነበር። መጨረሻ ላይ እሳቸው የነዳጁን ጉዳይ ስናፈረ አሁን በጣም ነው አፈረው። በጣም ያሳፍራል። ስለዚህ እየተሰራ ያለው በሀገራችን ደረጃ አሁን እኛ ከኛ የሚጠበቀው ህዝባችን አንድ እንዲሆን ስንጠነክር በመጠንከራችን እኮ ነው ዶጋሌ ላይ እና አድዋ ላይ እኮ ያሸነፍ ነው። አንድ ስንሆን ነው። አንድ ከሆነ ምንም ነገር የሚገድበን ነገር ስለሌለ እኛ በሀገር ደረጃ አንድ መሆን አለብን፣ መጠንከር አለብን። ይህንን እንደዚህ ሲያደርግ የነበረው መንግስታችን ሌላ መንግስት የለንም፣ ሌላ ሀገር የለንም። እቺ ነች ሀገራችን እየበለጸገች እያደገች ተስፋ ያላት ሀገር ስለሆነች ሁላችንም በሚገባን ነገር ድጋፍ ማድረግ አለብን የሚል ነው። የነዳጁ ጉዳይ ነዳጅ አንደኛ ለትራንስፖርት አገልግሎት ይውላል፣ ለምግብ አገልግሎት ይውላል፣ እንደገና ለኃይል ማመንጫ ይሆናል። ጠቀሜታው ብዙ ነው። ስለዚህ በነዳጅ ዙሪያ ላይ አሁንም የተቋቋመውን ነገር መደገፍና ማገዝና ኢትዮጵያ ህዝብ በሰፊው በተለይ የኑሮ ውድነቱ ሲቀነቀን ነበረው የኑሮ ውድነት እንደዚህ ነው የሚባለው አሁን ታሪክ ሊሆን ነው። ታሪክ ሊሆን ስለሆነ የነዳጅን መውጣት በጣም ህዝባችንም የረካ ነው የሚመስለኝና እኔ በነዳጅ ጉዳይ ላይ ያው መጠበቅ አለብን፣ መስራት አለብን፣ ማገዝ አለብን የምለው ነው። ማዳበሪያው እንደተባለው ገበሬው ማዳበሪያ አጣ። ገበሬ በማዳበሪያ በስላጣ ምርት አይመረትም የሚባለው አሁን እሱም ታሪክ ሊሆን ነው። ስለዚህ ታላቅ ማዳበሪያ በሀገራችን እየተሰራ ነው። ከውጭ ኢምፖርት ሲደረግ በቶሎ ሳይደርስ ለገበሬው ቶሎ ሳይከፋፈል እንደ ፖለቲካ ኢሹ ሲነሳ ነበረው በጠላቶቻችን ላይ። አሁን እሱም ታሪክ ሊሆን ስለሆነ የማዳበሪያ ጉዳይ በጣም አስፈላጊና ወቅቱን የጠበቀ መሰረታዊ የሆነ ነገር ስለሆነ እሱንም ያው ተጠቃሚ እንደሚያደርግና እርሻውም እንደሚሰፋ ሀገራችንም እንደሚበለጽግ ነው። የአሰብ ወደብ እኔ በታሪክ አጋጣሚ አሰብ ወደብ ወንድማችን ሲያነሳ እንደነበረው እዛ ነበርኩ። በጣም ሳለክስም
እንትን ስልም ነበር በተለያየ ጊዜም ስለዚህ ጉዳይ ሲናገር ነበርና እኔ ነበርኩበት ያየሁ ስለሆነ ማለት ነው። የነበረው ወደብ፣ የነበረው ሪፋይነሪ፣ የነበረው ነዳጅ ማጣሪያ ያ ሁሉ ዝም ብሎ ከስሞ ቀረ። አሁን እኔ እንወስዳለን አይደለም የኛው ስለሆነ እንወስዳለን ሳይሆን የኛው ነው። ነገር ግን በምን መልክ እንውሰድ ነው። አንዴ ያው በምን መልክ እንውሰድ? አንደኛ አሁን እኛ ጦርነትም አንፈልግም። ኤርትራ ወገኖቻችን ናቸው፣ ወንድሞቻችን ናቸው። አልታወለደ የለም አንድ ሀገር ነበርን። ኤርትራም አይደለም እንዴ ስሙ እኮ የቀየረችው ጣሊያን ነች እንጂ ኤርትራም አይደለም። ባህረ ነጋሽ እኮ ነው የኛ እኮ ነው። የኛን እንዴት አድርገን ነው ክፍለ ሀገር ስር የነበረ ነው። ባህረ ነጋሽ ነው። በ1990 አካባቢ ነው ጣሊያን ስያሜ ሰጠው፣ ኤርትራ ስያሜ ተሰጠው። በዛን ጊዜ ነው ኤርትራ ማለት የኛው ሀገር ነው፣ ባህረ ነጋሽ ነው የሚባለው። ስለዚህ ከወንድሞቻችን ጋር በሰላም መንገድ በድርድር በሰላም መንገድ ማምጣት ነው እንጂ የኛው ስለሆነ እኔ በታሪክም አጋጣሚ እዛ ስለነበርኩም ቦታው ላይ ከ8 ዓመት በላይ ስለሰራው የኛው ነው እስከ ድንበሩ እስከ እንትኑ ድረስ እያንዳንዷንም ስለማውቃት። ስለዚህ በስምምነት እንደ ስነሳ ነበረው በስምምነት ወደኛው እናመጣለን የሚል ነው እና እኔ በአጠቃላይ ምንድነው መሆን አለበት? በአጠቃላይውን ለማሳጠር አንደኛ ኃይል ካለን አከርን ከተዋህን አንድ ከሆን በምንም ተአምር የሚመልሰን ነገር ስለሌለ በኢኮኖሚ ማደግ። ለምንድነው በኢኮኖሚ አሁን ነዳጅን ያወራል። ነዳጅ ብቻ እኮ አይደለም፣ 5ቱ የአየር ንብረት ባልሳሳት አለን አይደለን? በ5ቱ የአየር ንብረት ውስጥ ደግሞ ምን አለ? ማዕድን አለ፣ ወርቅም አለ፣ አሉሚኒየም አለ፣ ታላላቅ ማዕድኖች አሉ። አልተጠቀምንበትም እንጂ እኛ እኮ ዓለም ያላትን የአየር ሁኔታ ስላለን ገና ብዙ ታሪክ የሚወጣ ስለሆነ ከምንም በላይ ሀብታሞችንን አልተጠቀምንበትም። ያንን አሁን ልንጠቀም መንገዱ ተከፍቷል። ለቀጣይ ግን አገሪቷ ወደ ነበረችበት ታላቅ ነበረች፣ ወደ ታላቅነት እንደምትነሳ ተስፋም አለንና እኔ በተለይ አሁን ያለው መንግስታችን የሚያደርገው ድርጊቶች የሚሰሩ ስራዎች ተአምር በዚህ 7 ውስጥ ተአምር ስራ እየተሰሩ እኛ ማገዝና በተለይም እንደዚህ አይነት አክቲቪቲዎች የሚቃወሙን አካላቶች አሁን እየተሽመድመዱም ስለሄዱ እያዩም አሁን አልሞት ባይ ተጋዳይ ነው እየተናገሩ ያለው። ተሽመድምዷል። ኦልሬዲ እያየን ነው እየተጋደን ነው። ስለዚህ አንድነትን ፈጥረን እነዚህ ወንድሞቻችን ከጫካም ያሉ በተለያዩ ምክንያት እንትን መሆኑን በመምከርና ይሄንን በጎቲቪ ተጠቅመን ሰዎች ማብራሪያ እንዲሰጡና በተለይ ስለ ሀገራችን አንድነት ጥንካሬ ማውራት አለብን የሚለው ነገር ለማሳጠር ነው። እናመሰግናለን አቶ ብርሃኑ። በደንብ እንትን አድርገው ነው የተናገሩት። አሁን ደግሞ አዲስ ደስታ መጥቶልናል። ደስ የሚል ኢትዮጵያ ውስጥ ያልነበረ ኢትዮጵያ የምትገፈፍ በገንዘብ፣ በብር፣ በወርቅ፣ በቆዳ፣ በቡና፣ በተለያዩ ጥራጥሬዎች እየወጡ ወደ ውጪ እንግሊዝ ነበር ብር የሚታተመው እንገራችሁ። እንግሊዝ ከዛ ታጅቦ ነው ከእንግሊዝ የሚመጣው በኮንቲነር። ከጅቡቲ ወርዶ ደግሞ ስንት በእጀባ ነበር የሚመጣው ወደ ኢትዮጵያ። በጣም ከሚገርማችሁ እኔ አዝን ነበር ስለማቅ እና አሁን ደግሞ በኢትዮጵያ ማተም ጀምረናል። ብራችን በራሳችን ማተም ዶላር ማድነው ወርቅ ሳይወጣ ወደ ውጪ ቡና ሳይወጣ ለሌላ ካልሆነ መስተቀር ውጭ ሳይወጣ በኢትዮጵያ በራሳችን ብር ማተም ጀምረናል። እንኳን ደስ አላችሁ የኢትዮጵያ ሕዝቦች፣ እንኳን ደስ አለን። ሁሉ ኢትዮጵያ እየበራች ነው ያለው፣ ብርሃን እያየች ነው ያለው። ይሄ ብርሃን ለማጨለም የሚያደርጉት ሰዎች አሉ፣ አይሆንላቸውም። ራሳቸው ነው አይናቸው የሚጠፋው። ስለዚህ ኢትዮጵያውያን ብዙ ነገር ነው እየበራላት ያለው መብራትና ፀሐይ እየወጣላት ነው ያለው። ይሄን ፀሐይ ደግሞ መጠበቅ ከእግዚአብሔር በታች የኛ ነው። የህዝባችን፣ የመንግስታችን፣ የሁላችን በተለይ ህብረተሰቡ። ስለዚህ አቶ ትዕግስቱ ምን ይላሉ በዚህ ጉዳይ? አመሰግናለሁ እድሉ ስለተሰጠኝ። እኔ አብዛኛው ብዙ ነገር ተብሏል። እግዚአብሔር ወደ ኢትዮጵያ ፊቱ መልሷል ማለት ይችላል። እግዚአብሔር ወደ ኢትዮጵያ ፊቱ ስለመለሰ
እግዚአብሔር ወደ ኢትዮጵያ ፊቱ ስለመለሰ ወንድ ልጅ ወልዳለች ኢትዮጵያ። ወንድ ልጅ የወለደች እናት አትደፈርም። ወንድ ልጅ ስላላት ወንድ ልጅ ስለወለደች ቀደም ሲል ኢትዮጵያ የተለያዩ መጠቀም እየቻለች እንዳትጠቀም ሆና የበይ ተመልካች ሆና ቆይታለች። እግዚአብሔር ይመስገን ኢትዮጵያ ወደፊቱ ወደኛ ስላዞረ የኢትዮጵያ ሕዝብ የሚኮረኩረው ካገኘ የሚቀሰቅሰው ካገኘ አባይ ግድብ ላይ ከዳር እስከ ዳር ተማሪው ከትምህርት ቤቱ እናቶች ከመቀነታቸው አባቶች ተረባርቦ የአባይ ግድብን ለፍጻሜ ያደርሷል። አሁን የቀሩትንም ወደ ፍጻሜ እንዲደርስ መኮርኮር ያስፈልጋል። የኢትዮጵያ ሕዝብ መንገር ያስፈልጋል። የተሰሩትን ተሰሩ እንዲያይ በሚዲያ እንዲያይ ማድረግ ይፈልጋል። በእርግጥ ሚዲያ የለም። ስለ አርሰናል፣ ስለ ማንቸስተር፣ ስለ ተለያዩ ነው ሲቀነቀን ሙሉ ቀን የሚውለው። ስለ ኢትዮጵያ የተሰሩ ስራዎች ምንም የሚያቀነቅን ሚዲያ የለም። ጎህ ቴሌቪዥን እግዚአብሔር ብሎ ኢትዮጵያ ዞር ብሎ እግዚአብሔርን ስላያት ጎህ ቴሌቪዥን በዚህ ጉዳይ ላይ አይ ተናገሩ፣ ተንፍሱ፣ ስለ ሀገራችሁ አውሩ፣ ስለተሰሩ ምርቶችም ተናገሩ፣ ስለ ቀጣይ ራእያችሁም ዞር ብላችሁ እዩ፣ ልጆቻችሁ እናንተ ያሳለፋችሁት አያሳልፉ በሚል ይሄ የልባችሁን ተንፍሱ ብሎናል። እንተነፍሳለን። ቻይና አገሯ ለማሳደግ እኮ ኮንጎ በልታለች። ኮንጎ ሳንበላ እግዚአብሔር ይመስገን አሁን ጥሩ ነገሮች እያየን ነው። መንገድ እያየን ነው። አባይ ግድብ አይተናል። ነዳጅ አይተናል። አሁን ማዳበሪያ ፋብሪካ እያየን ነው። ወርቅ እየሰማን ነው። ጥሩ ዜናዎች እየሰማን ነው። ጆሮአችን መኮርኮር ይኖርብናል ለመስማት። ግን አንሰማም የሚሉ አካላት አሉ። የተሰራውም አልተሰራም የሚሉ አሉ። እያዩ እንደ ፈረስ ጋሪ እንትናቸው ሸፍነው አላየንም የሚሉ አካላት አሉ። ያ ያሉ በትንሽ ጊዜ ያ ያሉ የግዳቸው ያዩሉ ሳይወዱ ያዩታል። ለዚህ ግን ትልቅ ነገር ምንድነው? እኛ ሁላችንም ከቤት ከልጆቻችን ከጎረቤቶቻችን ከእህት ከወንድሞቻችን የተሰሩ ስራዎች እንኳን አድንቁ። የተሰሩ ስራዎች አድንቁ። ስህተት ያሉትን ይሄ ክፍተት አለ በአንድ ጊዜ አይደረስም። እናት አባት ሆኖ ልጆቻቸው እኮ ልብስ ገዝቶ ለበዓልም ይሁን ለተለያየ ነገር ልብስ ገዝቶ አምጥቶ ሁሉም ልጅ እኮ አያመሰግንም። አንደኛው አጠረ ይላል፣ አንደኛው አይ ከለሩ እንደዚህ አይደለም ይላል። ቤተሰብ ማስተዳደር ባቃተበት ወቅት ጠቅላይ ሚኒስትራችን ይሄን አክል ሲጥሩ እሳቸውም እግዚአብሔር ከጎናቸው ስለሆነ ነው። እግዚአብሔር እርዳቸው፣ እኛም ከጎናቸው እንድንሆን ያስፈልጋል። ራእዩ የተባሉ ነገሮች በሙሉ በእኛም እድሜያችን እያለ እንድናይ እንድንቀብስ ቡቃያው እንድንበላ ይፍቀድልን እላለሁ። አመሰግናለሁ። እግዚአብሔር ይስጥልን። አቶ ትዕግስቱ በጣም እናመሰግናለን። አሁን ብዙ አንቆይም፣ ሰዓትም ከሌላ ከውጭም እየተደወለ ነው ያለው። እኔ ይሄን ገጥቼ ነው እና አንዳንድ ደቂቃ ነው ያለን። አንዳንድ ደቂቃዋ ሌላው ተናግረናል። ስለ ህዳሴ ግድብ ተናግረናል። ስለ ባህር በር ተናግረናል። ስለ ማዳበሪያው፣ ስለ ነዳጁ፣ ስለ ብሬኬሱ ተነጋግረናል አይደለ? ተንፍሰናል ሁላችን። ሌላ ጊዜ ደግሞ በሰፊ እናደርጋለን። አሁን ግን አንድ ደቂቃ ገንዘብ በውጭ ነበረ ስላልተነገረች የሚችል ከውጭ ነበረ ታትሞ የሚመጣው በብዙ ቢሊዮን ዶላር ነበረ። እንደገና መንገድ ላይ ደግሞ ስጋቶች ነበሩ። እንዴት ነው የሚመጣው? ታጅቦ በመከላከያ ኃይል ወይ ደግሞ በፌዴራል ፖሊስ በተለያየ ነበረ። ስለዚህ እንኳን ደስ አለን የሚለው ቅድም የረሳኋት አሁን መጣልኝ ነው፣ በቴክስት ስለመጣልኝ ነው። ስለዚህ ስለ ገንዘብ አገራችን ማተሟ ምን ደስ ብሎታል? ሶስት አንድ ደቂቃ ያው ስለ ብሩ ማተሙ ባለፈውም በምርቃት ጋዞ ጋር ጠቅላይ ሚኒስትራችንም አበስረዋል። አሁን ድጋሜ በርዕሰ ጉዳይ ጎህ አንድ ደስታ መግለጫ አድርጎ አጀንዳ በመድረጉ ምስጋና ይገባዋል እና ስለ ብሩ ማተም ስታትም ብር ሁሉ በድሮ አሁን የዓለሙን ሕግ እየፈቀዱ እየሰለጠነ እየሄደ ስላለ ነው። የዓለም አጠቃላይ ብሮቹም አቅም ይኖር አይኖርም በአንድ ሀገር ብቻ ነው የሚታተመው የነበረው።
አሁን ከዛ ወደ ሁለተኛ ሶስተኛ ሀገር እያለ መጣ። አሁን ደግሞ ሀገሮች አቅማቸውን እየፈቀደ ሲሄድ እያደጉ ሲሄዱ ራሳቸውን ሲያቱም ነው የቆዩ። ግን ጠቅላይ ሚኒስትራችን በዚህ ከፍተኛ ትኩረት በማድረጋቸው ጥረት በማድረጋቸው ይሄን በማሰባቸው ተኝቶ አለማድራቸው ነው ይሄ እድል የተገኘው። ብር ሲሳተም በጣም ከባድ ነው። ዝም ብሎ በወረቀት አይደለም የምታትመው። ከሚገርማቸው በጣም ሴንሲቲቭ በሆኑ ኬሚካሎችና ከኮተን ጡጥ ነው የሚሰራው። ያ በጣም ተደቁሶ በጣም ስስነት ተቀይሮ ያ ፕሮሰስ ጡጡን ወደ በኬሚካል ሪአክሽን ፕሮሰስ ተደርጎ ወደ ብርነት ይቀየራል። መሽኖ መገኘቱና ያ ሪሶርስ በሀገራችን ደግሞ ያው አምባሳደር እንደመግቢያው እንዳለው ውጣ ውረድ ብዙ የነበረበት ከዚህ ድረስ ከሚደርስ ያ ብር ከጥቅም ዲስቫሉ የሚያደርገው ወደ በአንድ ሽፍቶች እንኳን አንድ መንገድ ላይ ያ ኮንቴነር መምጣት አውቆ ቢወሰዱ የሀገሪቷን ኢኮኖሚ ምን ያክል ኪሳራ እንደሚያደርስ በጣም ከባድ ነው። አሁን ግን በመሃል በቤቷ በሀገሪቷ ያ ብር መታተሙ በጣም ትልቅ እድል ነው። ኢትዮጵያ እንኳን ደስ አለን። ይሄን ትልቅ ምርታ ማማ እንደወጣን መቁጠር ነው ያለብን። ቀላል አይደለም ይሄ ነገር። ለእያንዳንዳችን የምንጠቀመው ብር ነው። የሀገራችን ኢኮኖሚ እድገት መገለጫ ነው። ራሳችን መቻላችን ይሄ አንድ ምዕራፍ ተአምራዊ የሆኑ ስራዎችና ዜናዎች እየሰማን ያለው ነው። በዛ ይቀጥል ነው የምለው። ኢትዮጵያ ወደ ትልቅ ማማ ያድርሳት። ከሀገራችን መንግስትና ስርዓት ብልጽግና ክብር ይገባዋል ብዬ ከልብ አመሰግናለሁ። እሺ፣ በጣም እናመሰግናለን። አሁን ወደ ኢኮኖሚስቱ ነው የሚመጣው፣ ወደ ምሁር። በዚህ ጉዳይ ግን ሌላ የምናገረው ነገር የለም። 1 ደቂቃ ነው ያለን፣ ምክንያቱ ሰዓት እየደረሰ ስለሆነ ደቂቃ ነው 1 ደቂቃ ነው የምናገረው። ስለ ገንዘብ ህትመት በኢትዮጵያ ተጀምረዋል። ይሄም መሪያችን ራሳቸው ነግረውናል። ስለዚህ ስለ ኢኮኖሚ ትንታኔ የሚሰጡ ምሁር አሉ። አቶ አይደላስ 1 ደቂቃ። እሺ፣ አመሰግናለሁ። የማኒ ፕሪንት በአገራችን አቅም መደረጉ ምንድነው የሚያሳየው? ኢትዮጵያ ያላትን ታማኝነት በዓለም። እሺ፣ አመሰግናለሁ። የማኒ ፕሪንት በአገራችን አቅም መደረጉ ምንድነው የሚያሳየው? ኢትዮጵያ ያላትን ታማኝነት በዓለም አቀፍ ማደጉ ነው። ማኒ ፕሪንት አንዳንድ ኃላፊነት የማይሰማቸው ሀገሮች ምንድነው የሚያደርጉት? ኢኮኖሚ ሳይኖራቸው ሀብት ሳይኖራቸው፣ ኢኮኖሚ ስንል የኢንዱስትሪ፣ እርሻ፣ የኮንስትራክሽን፣ የፓወር ይሄን ተደምሮ ነው። ጠቅላላ አገሪቷን ያለ ምርት ተደምሮ እሱን የማይመጥን ገንዘብ ያትሙና ይበትኑታል። ከዛ ምንድን ነው የሚያመጣው? አገሪቷን ያዛባልም እስከሚያጠፋትም ያደርሳል ማለት ነው። በርካታ ደሃ ሀገሮች፣ ምንም የኢኮኖሚ ምንጭ የሌላቸው ሀገሮች ማኒ ፕሪንት ያደርጉና ከዛ በዓለም አቀፍ ተቀባይነት አይኖራቸውም። ገንዘባቸው ውድቅ ነው የሚሆነው ማለት ነው። እና አሁን ማኒ ፕሪንት ገንዘብ በኢትዮጵያ እንዲታተም ዝም ብሎ አይደለም። መንግስት ገንዘብ ስላለው ኢኮኖሚ ስላለው አይደለም። ከዶላር፣ ከፓውንድ፣ ከዩሮ እራሱ ያሳተመው ብር ኤክስቼንጅ ሊሆንን የሚችልና በዓለም አቀፍ ባንኮች የሚመነዘር መሆኑን አረጋግጦ ነው የሚያሳተው። ይህ ግን ከኒክሌር ማበልጸግ የበለጠ አይሆንም። የመጀመሪያው የዓለማችን ቻሌንጅ ወይም ኃይለኛ ሀገራት የማይፈቅዱት ኒክሌር ማበልጸግ ነው። ኒክሌር ማበልጸግ የደረሰ መንግስት ማኒ ፕሪንት አይታመንም። ኒክሌር ማለት እኮ መጨረሻ ከ20-30 ዓመት የሚያመጣው ችግር አለ። እነዚህ በነ ትልልቅ ኃይለኛ ሀገሮችም የተባበሩት መንግስታትም እምነት አግኝተናል ማለት ነው። እና ምንድን ነው ይሄ አንደምታው? እኛ ላይታወቀን ይችላል። የኛ አክቲቪስቶች፣ የኛ ምሁራን ባዮች ኢትዮጵያ ያላት አቅም ላያውቁ ይችላሉ። ወርልድ ባንክ፣ IMF፣ ዩናይትድ ስቴትስ፣ አሜሪካ፣ እንግሊዝ፣ ወርልድ ኢኮኖሚስ ግን የኢትዮጵያ ድብቅ መረጃ የላቸው። ኢኮኖሚያችን ይታወቃል። የት ነበርን፣ የት ነው ያለነው፣ ወዴት ነው የምንሄደው፣ ግልጽ መረጃ አላቸው። ለምሳሌ ደርግ ሲወድቅ የነበረው ኢኮኖሚ ይታወቃል።
ኢህአደግ አብቅቶ ወደ ብልጽግና ሲቀየር የነበረው ኢኮኖሚ አሁን ያለንበት ይታወቃል። ደርግ ሲያበቃ ወደ 1 ቢሊዮን ጂዲፒ ነው የነበረው። በ27 ዓመት ኢህአደግ ወደ 84 ቢሊዮን አድርሶት ነበር። በ7 ዓመት ደግሞ የብልጽግና መንግስት ወደ 174 ቢሊዮን አድርሶታል። ይሄ ምን ማለት ነው? ኢህአደግ በ27 ዓመት ያሳካው የብልጽግና መንግስት ዶክተር አብይ አህመድ በ7 ዓመት አሳክቶታል። አሁን ምንድነው የሚያሳየን ለወደፊቱ ትንበያ ደግሞ በ2030 250 ቢሊዮን ዶላር እንደርሳለን። በ250 1.8 ትሪሊዮን እንደርሳለን። በ2100 ደግሞ 8 ትሪሊዮን እንደርሳለን። ያ ማለት ከዓለም 3ኛ 4ኛ ደረጃ ኢኮኖሚ ደረጃ እንደርሳለን ማለት ነው። እና ይሄን ስላወቁ ነው አሜሪካም የተባበሩት ሌሎችም ኒክሎርን የሚፈቅዱ ማኒፕሪንትም የሚፈቅዱ እና በከፍተኛ የምዕባለ ደረጃ ያለንበት ነው። የብልጽግና ደረጃ ያለንበት ነው አሁን ማለት ነው። ቤንችማርኩን አልፈነዋል ነው እንጂ ይሄ በዓለም ደረጃ የተደበቀ በወርልድ ባንክ በአይኤምኤፍ በወርልድ ኢኮኖሚክስ የተረጋገጠ መረጃ ነው። እናመሰግናለን። አሁንም እንትን እያደረግን ነው። በገንዘቡ ጉዳይ ነው የምናገረው። በገንዘቡ ጉዳይ ማሳተማችን ደስ ብሎናል ነው አንዱ ትልቅ ነገር። ሌላ የለውም እኮ በቃ ይሄ ነው። እስቲ እሺ በደንብ የተተነተነ ይመስለኛል። በማኔ ፕሪንት ሆነ በሌሎች ትንሽ ኢንቱ ያላቸው እይታም ያላቸው ግንዛቤው የሰፋ አሁን አስቀምጠዋል። መሪያችን በእውነት ይህን ስላደረጉ እንግዲህ የማሸነፍ ምልክት አንዱ ከአንዱ ነው። ኢትዮጵያ እስከ መጨረሻው ስናስብ ስናይ እኮ በደህንነት እኮ ችግር ስር እኮ ገብታም ነበረ። ይሄ ሁሉ እየፈታ የመጣው ይሄ ሁሉ የአሸናፊነት አቀማመጦች ያሉት ሁኔታ የዘረዘርናቸው ከዛም ያልነካናቸውም ስላለ ወደፊት ግን እኔ እንኳን ደስ ያለን እንኳን ደስ ያላችሁ ምን ሰራ ለሚባለው መልሱ አንዱ ይሄ ስለሆነ አሁንም መንግስታችንን እግዚአብሔር ያበርታልን፣ ህዝባችንን ያጽናልን፣ እያንዳንዳችንን እሱ እንዲያጸናን ለበጎ ስራዎች እንድንነሳሳ እንዲያደርገን በአባትነት በዚህ መክራለሁ፣ መርቃለሁ። እግዚአብሔር እሱ ኢትዮጵያን ይታደጋት፣ ኢትዮጵያን እሱ ዘላለማዊ ክብር ወደ ክብሯ ይመልስልን። አመሰግናለሁ። በጣም እናመሰግናለን። አባ ሞዳ ደርሶ አባት አይነት ወንድም አይነት ማግኘታችን ደግሞ ደስ ይለናል። ጎህ ቴሌቪዥኖች ሻለቃ ስለ ደስታው ነው፣ ስለ ገንዘቡ በጣም ደስ ብሎናል። እንግዲህ ራሳችን ማተም ጀምረናል እና ደስ ብሎናል። እኔ በጣም ደስተኛ ነኝ። ምክንያቱም አንድ ጊዜ በዚህ ስራ ላይ ታጅቤ መጥቼ የነበረው አደጋ አይደለም። በእውነት በጎረቤት ሀገሮቻችን ዛሬ ህገወጥ በሆኑ በና አልሸባብ እጅ ገንዘባችን አደጋው እኛ ሀገር ስላልታተመ በእጃችን ላይ ጅቡቲ ገንዘባችሁ ወድቋል የሚሉን ከየት እያመጡ ነው? በእኛ ሀገር ባለመታተሙና ይህ እድል ስለሌለን ብዙ ጉዳት ደርሶብናል። እግዚአብሔር ይመስገን። ይህንን መንግስት ደግሞ በእውነት እግዚአብሔር አብሮት ነውና ሁሉ ኃይልም ከላይ ነውና አሁንም ቢሆን ወደፊትም ቢሆን እግዚአብሔር የተባረከ ጉልበቱን የባረከ መንግስታችንን ያጸና የኢትዮጵያ መንግስት የጸና እንዲሆን አመሰግናለሁ። ደስተኛ ነኝ። በዚህ በጣም እናመሰግናለን ሻለቃ ትዕግስቱ። በደስታው ጉዳይ አመሰግናለሁ። ያው ብር በእኛ በመታተሙ በጣም እጅግ ደስተኛ ነኝ። እግዚአብሔርም ከኛ ጋር ነው። እግዚአብሔርም ከመንግስታችን ጋር ነው። መንግስታችንም እድሜና ጤና ይስጠው። እሺ እኔ ስለ ብሩ በሀገራችን መታተም ተጽዕኖ ፈጣሪያችን ፕራይም ሚኒስትሩ በተለይ በዲፕሎማሲ ዙሪያ ላይ የተሰሩ ስራዎች ታላቅ ስራ ሰርተዋል። በቀላል ይመጣ አይደለም። በትክክል ወንድማችን በስፔሲፊክ ያስቀመጠው ነገሮች የጠቅላይ ሚኒስትራችን ውጤት ነው። ስለዚህ እኔ አሁን በሀገር ደረጃ በዓለም ደረጃ እኛ እኮ የራሳችን ጉዳይ አናደንቅም። ችግራችን እኮ ይሄ ነው። ይህንን ያመጡት ታላቅ መሪያችን በዓለም ላይ ተጽዕኖ ፈጣሪ መሆናቸውና ተሰሚነታቸው ማግኘታቸው የዚህ የገንዘብ መታተም ምክንያት
የእሳቸው ምክንያት ነውና እኔ በሀገራችን በመሆኑ በጣም ደስ ብሎኛል። እንደገናም ደግሞ ቀጣይም ከዚህ የበለጠ ስራዎችም እንደሚሰሩልን ተስፋለን። አመሰግናለሁ። እግዚአብሔር ይስጥልን አቶ ብርሃኑ። አቶ መንግስቱ በገንዘባችን በውጭ እንደሚታተም ታጅቦ እንደሚመጣ በብዙ ወጪ እንደሚካሄድ የነበረው እና አሁን ደግሞ በአገራችን ነዳጅ በአገራችን መዳበሪያ በአገራችን የሚገርም እኮ ነው። መብራት በአገራችን ኒኩሌት በአገራችን አሁን ደግሞ በአገራችን ገንዘቡ እየታተመ ነው ያለው። ስለዚህ የምናወጣው ሳንቲም እንኳን አናትምም ነበር ሻለቃ። ሳንቲም እኔ ያዝ ነበረ ውስጥ ይዤ ልክ እንደ ባህር በር ያመኝ ነበር። ስለዚህ እንዴት ነው ደስታው ብቻ አይደግበጽልን እስቲ ብዙ መናገር ስለማይፈልጉ አመሰግናለሁ። ያው በሀገራችን ይሄ ብር መታተሙ በእውነት በጣም ደስ የሚልና በጣም እውነት ነው። እኔ ራሴ በጣም ደስተኛ ነኝ። ውስጤ በጣም ደስተኛ ነው። ሁላችንም እንኳን ደስ ያለን። በዚህ አጋጣሚ ደግሞ ሁልጊዜ መቼም ይሄ ቴሌቪዥን ጣቢያ ከአንድ ዛሬ ጋር ሁለተኛ ቀኔ ነው ስመጣ ሳየው እና እውነት አምባሳደር ከድሮም ጀምሮ ለኢትዮጵያ ለመሆን ኢትዮጵያን ብዙ ወደ ትልቅ ማማ እንድትደርስ የሚጥር ሰውና የሚለፋ ሰው የሚደክም ሰው ነበር። እውነቴን ነው። አሁን ደግሞ ይሄንን ጎህ ቴሌቪዥን ከክቡር አምባሳደር ማን ነው ኮርዳይት ጋር በመሆን አምባሳደር ሙዝ ይሄንን ነገር ሁሉ ጊዜ ለኢትዮጵያ እንደጣርክ ደግሞ አሁን ደግሞ ትልቅ ቦታ ደርስ ኢትዮጵያንም ደግሞ ከፍ ያርጋት። እንደዚህ ደግሞ እንደጣርክላት አንተም ደግሞ ውጤቷን ለማየት ያብቃህ እላለሁ። እድሜ ይስጥህ። እግዚአብሔር ይስጥልን አቶ መንግስቱ በጣም ነው የምናመሰግነው። ዛሬ በእውነት ጎህ ቴሌቪዥን በሰላምና በእርቅ ማዕድ ተሰልፎ መድረክ ተሰልፎ እያሳረቀ ጥሩ ደረጃ እያደረሰ ያለ ነው። እዚህ የተወያዩ ሰዎች ብዙ ቦታ አቶ ኃይለሥላሴ ያውቃሉ። ብዙ ቦታ ተሰማርተው በሰላሙ ጉዳይ በእርቅ ጉዳይ እየሰሩ እንዳሉ አባ ሞዳም ያውቃሉ። ብዙ እየተሰማረ ነው ያለው። ዛሬ የመጣችሁትም አቶ ብርሃኑም ያውቃል። ወጥተው ስለ ሌላ አገር በተለይ ስለ ኢትዮጵያና ኤርትራ ሰላም ፍቅር እንዲሆን አቶ ኃይለሥላሴም አቶ ብርሃኑም ያሉበት ትልቅ ከዚህ ቤት ነው የወጣው። ወደ ሌላም እርቅ የሚሄደው ከዚህ ቤት የወጣ ነው። ምክንያቱም ስለ ሰላምና እርቅ ነው እየሰራ ያለው። ኮር ዳዊትን በጣም እናመሰግነዋለን። በእውነት የኮር ዳዊት የሰላም አምባሳደር ኦሮሚያ ነው የሰጠው። ተያይዘን ሄደን እሱን የሰጠን ለኔም ሰጠኝ ለሱም ሰጠው እና ከልጆቹ ቀለብ እየቀነሰ ነው፣ ወተት እየቀነሰ ነው፣ ደሞዝ እየከፈለ ያለው፣ ቤት ኪራይ እየከፈለ ያለው፣ ይሄ ሳተላይት እየከፈለ ያለው። ስለዚህ ይሄ እንደመሆኑ መጠን በጣም እድሜና ጤና ይስጠው ለኮር ዳዊት ነው የምንለው። ከዛ ቀጥለን እነዚህ ካሜራማኖች ከጠዋት ጀምረው ቆመው እስካሁን ድረስ ያሉ ሰዎች ናቸውና ሁሉ ጊዜ ከኛ ጋር ጎን ነው የሚቆሙ፣ ከኔ ጋር ነው የሚቆሙትና እድሜና ጤና ይስጣቸው። ሌላው ኢትዮጵያም ሰላም እንድትሆን እናንተ መጣችሁ እዚህ ላይ በሰላም ጉዳይ ሳይከፈላችሁ ምንም ጥቅም ሳትፈልጉ ከኛ ሳትለዩ የነራችሁ ያላችሁ እየተወያያችሁ ያለ በሰላም ጉዳይ ዛሬ ደግሞ በህዳሴ ግድባችን ላይ ውጤት ኒኩለር አምርቶ መብራት አምርቶ ለዓለም ያስገረመ ፕሮጀክት ማለቁ በጣም ደስ ብሎን ነው ዛሬ በዚህ እንትን ያደረግነው። ሌላው መዳበሪያ ፋብሪካ ወጥቶ አምና የነበረ እኮ አንድ ቀበሌ ሊቀርበር ሰረቀ ምናምን አረገ እጥረት እኮ ነው፣ ሌላ አይደለም እኮ። ብዙ ነገር ነበረ፣ መንገድ ላይ ተዘረፈ፣ ከመጋዘን ተዘረፈ እየተባለ ነበር። አሁን ደግሞ በራሳችን በኢትዮጵያውያን መመረቱ ደስ ስላለን ነው በዚህ ጉዳይ የተናገር ነው። ሌላው በተጨማሪ በጣም ከሚገርማችሁ ባህር በር ተዘግቶ ነው ያለው። ባህር በራችን ደግሞ ክቡር ጠቅላይ ሚኒስትራችን እያስከፈቱ ነው። የኢትዮጵያ ሕዝብ ደግሞ እኛም ደግሞ እናንተንም እኛንም የኢትዮጵያ ሕዝብ ከጎናቸው ነን። ባህር በራችን የተዘጋው ባህር ይከፈታል፣ በቅርብ ጊዜ ይከፈታል፣ እርግጠኛ ነን። ሌላው ነዳጅ ከውጭ ሀገር ጅቡቲ ያለው እኔ ስለማቀው ነው። ጅቡቲ ያለው ችግር ያለው የመኪና ሰልፍ ያለው ክፍያ በዶላር ነው የሚከፈለው። ነዳጅ ለማምጣት ከጅቡቲ ከውጭ ሀገር ተውት
ስለዚህ አሁን ግን በራሳችን በትንሽ ዓመት እንደዚህ መሆኑ በጣም ደስ ብሎናል። እንኳን ደስ አላችሁ ነው። ሌላው በእውነት ገንዘብ በራሳችን መታተሙ ኢኮኖሚስቶች አላችሁ፣ እዚህ ምሁራኖች አላችሁ፣ ታውቁታላችሁ። ወጪ በጣም ብዙ ነው ያለው። ከትንሽ ቀን ውጭ የሚባል የለንም። ስፔር ፓርት በራሳችን አለን፣ እያመረትን ያለ ነው። ሌላም በራሳችን ነው። የተቀቀለ ስንዴም አንፈልግም። የተቀቀለ ስንዴ አገራችን ተደፍቶ እንኳን የማይበቅል ነበር። አሁን ግን በራሳችን እያመረትን ያለ ነው። ተዘርቶም የሚበቅል የሚበላ ተዘርቶም የሚበቅል ነው። ስለዚህ በዚህ ስለሆነ በጣም ኢትዮጵያ ሀብታም ሀያል እየሆነች ነው ያለችው። ገንዘባችን በራሳችን አትመን። ቅድም ሻለቃ ያውቁታል። ከጅቡቲ ጀምረው ወይ ከአሰብ ጀምረው እንኳን ወደዚህ ለመድረስ ብርሃኑም ያውቀዋል። ስንት ነገር አባቡዳም ያውቁታል። ስንት ታጅቦ በአየር መቋሚያ በምናምን ታጅቦ ነው የሚመጣው። አሁን ግን በራሳችን ውስጥ ምንም ነገር ውጭ ሳናወጣ፣ ስለዚህ ይሄ መሪያችን ይሄን ፀሐይ እያበራልን ያለው መሪያችን መብራት እያበራልን ያለው መሪያችን እድሜና ጤና ይስጠው። ለሁሉም መሪዎቻችን ሰላም በጥሩ ሁኔታ የሚሰሩ በእውነት እንደዚህ ለአገር እድገት እኔ ህዳሴ ግድብ ነበርኩኝ። ሲያለቅሱ በጣም ነው 3 ቀን ነው ያለቀስኩት። እንትኖች ግን የድሮ ባለስልጣኖች ግን እንኳን ህዳሴ ግድብ ልጃቸው ሞቶ እንኳን ወይ አባት እህት ሞቶ እንኳን አያለቅሱም። ምክንያቱም ስልጣኗ ብቻ ነበር የምታያቸው። አሁን ይሄ ሰውዬ ግን በእውነት ለኢትዮጵያ ብርሃን እየሆነ ስላሉ ብርሃን ይስጣቸው። ከዛም ደግሞ ኢትዮጵያ ሰላም የምትሆንበት ሁኔታ፣ ግጭቱ የሚቆምበት ሁኔታ መፈጠር አለበት። ሁላችን መስራት መቻል፣ መንግስትም እንደ አባት እንደ እናት እነዚህ ግጭት የሚፈጥሩ ሰዎች ሄዶ መታረቅ መቻል አለበት። እነሱም ሰነዳቸው ይዘው መጥተው መታረቅ መቻል አለባቸው። እኛ እርስ በራሳችን መተላለቅ የለብንም፣ መጋጨት የለብንም የሚል ሐሳብ አለኝ። ከጫፍ እስከ ጫፍ በተለይ 2018 ኢትዮጵያ ከጫፍ እስከ ጫፍ ሰላም የምትሆንበት ሁኔታ እየተፈጠረ ነው ያለው። ሰላም ለኢትዮጵያ ይሁን። የፈሰሰው ደም ይብቃ። የፈሰሰው ደም በተለይ ይብቃን። ከእንግዲህ በእርስ በርሳችን መፋሰስ አያስፈልገንም። ከውጭ እንኳን አንፈልግም። እንኳን ከኢትዮጵያውያን ራሳችን ያልተወላለደ ያልተጋባ ሰው የለም። ቅድም ሻለቃ ይሉት እንደነበረና ሰላም ለኢትዮጵያ ይሁን።